ዛሬ ሁላችንም ስንጠብቅ የነበረው ቀን ነው። ሚያዝያ 19 የዘማሪ ገብረ ዮሐንስ የመኪና ርክክብ እንደምትመለከቱት የሚገርም ኤሌክትሪክ መኪና BYD ሽልማት ሊደረግለት ነው። በጣም ብዙ ሰዎች አሉ እዚህ በሙሉ እየጠበቁ ያሉት። ስማይል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ሶ ማች ቀን ሀፕን ስላደረጋችሁ ተሳክቶልናል። ዘማሪ ገብረ ዮሐንስ ወደዚህ ይመጣል፣ አሳያቸዋለሁ። ወንድም ባይሞስ ያሳያቸው ቢሩፋ ስታንድ ዘማሪ ገብረ ዮሐንስ ገብረ ጻዲቅ በመካከላችን ተገኝቷል። እንኳን ደህና መጣ፣ እንኳን ደህና መጣ። እባካችሁ ተቀበሉልን። እጅግ በጣም እናመሰግናለን። በነጎድጓዳማ ድምፁ የምናውቀው መዝሙሮቹ ለነፍስ ምግብ የሆኑ አጥንት የሚያለመልሙ በጣም ተወዳጅ የምስጋና ዝማሬዎችን በመስራት ይታወቃል። ብዙዎቻችን በሱ ስራዎች በሰንበት ትምህርት ቤትም እንዲሁ እምነቱ ላይ ያለንም ከእምነቱ ውጭ ያለን ሰዎችም መዝሙሮቹን እጅግ በጣም እንወደዋለን እና በመካከላችን ስለተገኘ ከልብ እናመሰግናለን። እንኳን ደህና መጣህልን። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በመካከላችን ስለተገኘ ከልብ እናመሰግናለን። በጣም እንወዳሃለን፣ እናከብረሃለን። ለሰጠህን ስራዎች እንደዚሁ ከልብ ነው የምናመሰግነው። ዛሬ ልዩ ቀን ነው ስንል እንግዲህ በቅን ልቦች በመልካም ስራቸው እንዲህ ባለ መልኩ ያው ለሰው ልጅ መስጠት ማለት አንዳንዴ ሲተርፈን ሳይሆን ካለን ላይ ማካፈል መሆኑን ምስክርነት ማሳያም ጭምር ነው። አንዳንዴ ለሰዎች መልካም ነገር እናድርግ ስንል ሞልቶልን ተርፎልን ሳይሆን አይ ይሄም ነገር የሚያስፈልጋቸው ሰዎች አሉ ብሎ ደግሞ ከልብ ተነስቶ ይሄንን ነገር ማድረግ ቀላል ነገር አይደለምና ለዚህ ደግሞ ዶክተር ሰላምን ከልብ እናመሰግናለን። ያው የመነሻ ሐሳቡ የቲክቶከር አዶናይ ቢሆንም ከዘማሪ ገብረ ዮሐንስ በፊትም ደግሞ ሌሎች እንደዚሁ የዚህ እድል ተካፋይ የሆኑ ሰዎችም ስላሉ ማለት ነውና ስለዛሬው ፕሮግራም ደግሞ የተወሰነ ንግግር እንድታደርግልን ያው አላበዛም ብላለች። ዶክተር ሰላምን ወደዚህ እንጋብዛለን። እባካችሁን በሞራል ሸኙልን። ደናምሻችሁ እታያለሁ። ኧረ ድምፅ የለም ለገብረ ዮሐንስ ራሱ አላጭበጭቦቹ። በጣም ደስ የሚል ምሽት ነው። እኔ በእውነት እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል አይደል? ለሁሉም ሰው ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ።
እና እግዚአብሔርን የሚያመሰግን ሰው ለእግዚአብሔር ህይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄንን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። እውነት እርግጠኛ ነኝ ከራሱ ከገብረ ዮሐንስ በላይ ራሱ እኔ ደስተኛ ነኝ ዛሬ በጣም እና ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ሌሎቹንም ለሌሎቹም የሚያበቃ ያድርገን። ሁላችንንም ለሌሎችም የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ያው የምንችለውን ያደረግነው ወደፊት ደግሞ እናተልቀዋለን፣ እናሰፋዋለን። እንግዲህ ሁላችሁንም እንወዳችኋለን። ያው ስፔሻሊቲ የሚችለውን ነገር ያደርጋል። እንዲህ ብዬ ስለምናደርገው ነገር ማውራት አልፈልግም፣ ግን ያው ወደፊትም በምንችለው ከሁሉም ሰው ጋር ለመተባበር ዝግጁ ነን። የመጣችሁት እንግዶቻችንን ሁላችሁንም እግዚአብሔር ያክብርልን። ገብረ ዮሐንስም በጣም እንወድሃለን፣ በጣም እናመሰግናለን። ሁልጊዜ እንግዲህ ስማይል ስፔሻሊቲን በጸሎትህ አስብ ለማለት እፈልጋለሁኝ። ከዛ ውጪ አዶናይን በጣም ነው ማመስገን የምፈልገው። እሱ ነው እንግዲህ ይሄንን እድል እንድናይ ያደረገንና አንዴ አዶናይንም አመስግኑልኝ። ከዛ ውጪ እንግዲህ ምለው የለኝም። መልካም ምሽት ይሁንልን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። አመሰግናለሁ በጣም። ዶክተር ሰላምን እጅግ በጣም እናመሰግናለን። ሞራል ያንሳታል እውነት ለመናገር ይሄንን ራስን ችሎ ማድረግ ቀላል ነገር አይደለምና ይሄን ያህል ገንዘብ አውጥቶ አንድ ነገር ሲገዛ መቼም በግለሰብ ሳይሆን ከራስ ውጪ ለሚደረግ ነገር የብዙ ሰዎችን ስብስብ ይጠይቃልና ለብቻዬ አደርገዋለሁ ብላ ማድረጓም ትልቅ ነገር ነው። ከልብ እናመሰግናለን። ተጽዕኖ ፈጣሪውን አዶናይን ቅድም ስናነሳ ነበርና ከአይን ያውጣህ እያለ ነው። የእውነትም ከአይን ያውጣው። መልካም ስራ የሚሰራን ሰው እንደዛ ነው የሚባለው አይደለ? ስለዚህ ዶክተር ሰላም ጥቂት ስላለች አዶናይም ወደዚህ ይመጣና ከዘማሪ ገብረ ዮሐንስ በፊትም ደግሞ ለሌሎች እንደዚሁ ለሀገራችን በጥበቡ ዘርፍ ትልቅ አበርክቶ ላበረከቱ ሰዎች ይሄንኑ ተግባሩን ከውኖ ነበርና ይሄኛው ካልተሳሳትኩኝ ሶስተኛው ነው፣ ካልሆነም ያርመኛል። እባክህን ወደዚህ ናና ደግሞ ስለ ዘማሪ ገብረ ዮሐንስ ልክ የዛሬ 2 ወር ነበረ ቻሌንጁ የተጀመረው በ19 እና ያንን ፕሮግራም አይቼዋለሁኝ። ዛሬ ምን ተሰማ? ምን ልትለን? ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል። ኮማን ጭብጨባ ሞር ኤነርጂ። ዛሬ እዚህ ከመሀላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሀላችን ተገኝቷል። የደስታው ቀን ነው፣ የእኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንን ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላቸው ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ እወዳችኋለሁ። ቴንክ ዩ። እሺ እናመሰግናለን። ያው ከዚህ በፊት አዶናይ ትንሽ እዚህ ብትቆይልኝ አንድ ጥያቄ መጠየቅ ስለምፈልግ ነው። ምክንያቱም ከዚህ በፊት 2 የኪነ ጥበብ ባለሙያዎች ጋሽ ሰሌም መጥተዋል አይቻለሁኝ። አጋጣሚ ሱራፌል መካከላችን ላይ የሌለውና ሀዘን ስላልገጠመው ነው ያልመጣው ብለውኛል። ጠይቄያቸው ነበረ። እነሱን ሶሻል ሚዲያ ላይ ቪዲዮአቸው ሲዘዋወር ነበረ። ያንን በማየትም በራስ ቅንነትም ተነሳስተ ነው ያንን ነገር ያደረከውና የዘማሪ ገብረ ዮሐንስ ደግሞ እንዴት አሰብከው?
እሺ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድነው? እንግዲህ ቪዲዮ ይቀርጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ። እሺ እጅግ በጣም እናመሰግናለን። ወደ ቦታው በክብር ሸኙልኝ። ያው መኪና ብቻ አይደለም፣ ከዚህም በኋላም ብዙ ያሰብናቸው ያቀርናቸው ነገሮች አሉ። እነሱን ወደ ማሳካቱ እንሄዳለን ብሏልና እጅግ በጣም እናመሰግናለን። እንዲሳካላችሁ እግዚአብሔር እንዲረዳችሁ ደግሞ የኛም መልካም ምኞት ነው። ወደ መኪና ሽልማቱ ቀጥታ ከመሄዳችን በፊት ደግሞ በክላሲካል እረፍት አድርገን ተመልሰን እንገናኛለን። ጥሩ ጊዜ ይሆንላችሁ። ይቅርታ ካሜራማኖች ትንሽ ወንድማችን ዘማሪ እግዚአብሔር እንኳን ረዳ፣ ደስታችን የኛም ደስታ ነው። እንኳን ደስ አለህ ለማለት እወዳለሁ። እንደሚያድናይ እግዚአብሔር ረጅም ዕድሜ ጤና ይስጥህ። ይህንን ውድ ስጦታ ያዘጋጃችሁ እናንተም እግዚአብሔር ይስጣችሁ። እኔ ደግሞ ስጸልዩ ለቆያችሁ እግዚአብሔር የጸሎታችሁን ምላሽ ሰምቶ ዳግም እንዲቆም ዕድልና ጊዜ ስለሰጠኝ እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እሺ እናመሰግናለን። ማስተር አብነት ግን ከመሄድ በፊት በጣም ይቅርታ እየጠየቅኩኝ ዛሬ እንግዲህ አንተም በዚህ መልካም ስራ ውስጥ አለህበት። የብዙዎች ህይወት ከእግዚአብሔር በታች በአንተ መልካም ፍቃድና እርዳታ ከሌሎች መልካም ስራ ከሚሰሩ ወገኖቻችን ጋር በመሆን ብዙ ስራ ሲሰራ አይተናልና አዶናይ ደግሞ በሌላኛው ደግሞ በዚህ ዘርፍ እየሰራ ነው። ስለዚህ ስለ ዛሬው ዕለት ጥቂት እንድትለኝ ፈልጌ ነው። ስለ መልካም ስራ፣ ስለ በጎነት። ያው መልካም ስራ ማብራሪያ አያስፈልግም። የመልካምነት ዋጋ ከእግዚአብሔር ነው የምናገኘው። ለዚህ ደግሞ ምሳሌ ወንድማችን አዶናይ ነው። ደከመኝ ሰለቸኝ ሳይል ጊዜውን፣ ጉልበቱን፣ ራሱን አሳልፎ በመስጣት ለሌሎች መኖርን አስተምሯል። እኔ የምንሰራውና ነው እኔ ገና ከና አዶናይ ነው የሚማረው። ብዙ በጎ ልቦች አሉ። መልካም የምትሰሩ ሁሉ እግዚአብሔር ልቦን ጨምሮ ይስጣችሁ። ከልብ እናመሰግናለን ማስተር አብነትን። እግዚአብሔር አምላክ ሙሉ ጤናህን ደግሞ መልሶልህ በሌሎች ስራዎች እንደዚሁ እናያለን ብለን ተስፋ እናደርጋለን። ያው በጤና ሁኔታ ነው ትንሽ ጠፋ ያልከውና እንድትመለስ እንፈልጋለን። እንግዲህ በዛሬው ፕሮግራማችን ላይ በርካታ እንግዶች መጥታችኋል። ፍልቅልቅ በስማይል የምንለው ደግሞ ሁላችንም እኔንም ጨምሮ ከጥርስ ሕክምና ውጪ የጥርሳችን ውበት ጤና ተጠብቆ እንዲቆይ ዶክተር ሰላም ከክሊኒኳ ውጪ ደግሞ በማህበራዊ ሚዲያ ላይ በምሰራቸው ሰፊ ስራዎች እናውቃለን እና በእርግጥ የዛሬው የመሰባሰቢያችን ምክንያት ደግሞ የዘማሪ ገብረ ዮሐንስ ምክንያት አድርገን ቢሆንም ደግሞ አንድ ኢንተርቪውን ሳየው ነበር። እንደው ምን ሆናለሁ ብለህ ታስብ ነበር ሲባል ያው እኔ ክራር እጫወት ስለነበረ ጥበቡ ውስጥ ነበርኩኝ ብሏል። ያው ወደ ጥበቡ ዓለም ይሄ ያለበት ሙያው ፈጣሪ ማመስገን ስለሆነ አንድ ራሱን የቻለ ጥበብ ነውና በክራር
ከመጫወቱ ውጪ ደግሞ ሰበታ በሚገኘው የመርሃ ውራን አዳሪ ትምህርት ቤት በርካታ የጥበብ ባለሙያዎችን ያፈራበት ትምህርት ቤት ነው። እነ ይርዳው ጤናውን ማንሳት እንችላለን። ሌሎችንም እንደዚሁ እነ ተሾመ አሰግድን ማንሳት እንችላለን በጥበቡ ዓለም ማለት ነው። እና እሱ ደግሞ ጥሪው ወደ ፈጣሪ ሆኖ ፈጣሪን በማመስገን ስራ ውስጥ ነው ያለው። ወደዚህ አንድ እንግዳ ለጋብዝ ነው። እንግዳችን እንግዲህ አዳነችን በተለያዩ ማህበራዊ ሚዲያዎች ላይ እንደዚሁ ታውቋታላችሁ። ቅርበትም ስላለኝ አዳነች ብዬ ጠራሁኝ። እና አስቴር አወቀን በቅርቡ ያሉትን እነ ራሄልን እነ ሳያትን እነ ነፃነት መለሰን ሌሎችንም ድምፃውያን በአብዛኛው ደግሞ ሴት ሆኖ የሴት ድምፃውያን እና የጥበብ ባለሙያዎች ማናጀር መሆን ከጀርባ ሆኖ በርካታ ስራዎችን መስራት ቀላል አይደለም። በስማይል ደግሞ ከተጠቀሙት መካከል አንደኛዋ እሷ ናት። እባክሽ ናዲ ወደዚህ ነይልን፣ በክብር ሸኙልን። እንደምን አመሻችሁ። በመጀመሪያ ፈጣሪ በዚህ ሰዓት ቃል አደረሰን አምላክ ምስጋና ይሁን። ዛሬ እዚህ በመገኘቴ በጣም እጅግ ደስ ብሎኛል። በተለይ ስማይል ስፔሻሊስት እኔ በጣም የማደንቀው ከሙያ ባሻገር በጣም በደግነት በብዙ ነገር ስለማቅ መልካምነት ማንም ሆነ ማን መልካም መስራት ሁሉ ጊዜ በእግዚአብሔርን በሰው ዘንድ ዋጋ አለው። ዶክተር ሰላም ከልቤ ማከብራትም ወዳት ማደንቃት ብዙዎች ታውቃላችሁ። መቄዶንያ ወላጅ አልባዎችን ቤተሰቦች ወላጆችን እናቶችን እዛም እየሄደች ታክማለች። በጎ አድራጎቷን ከዛ ጀምሮ ያሳየች ነች። ዛሬ ደግሞ ዘማሪ ወንድማችን ስታበረክት እሷ ሁሌ ልቧ ውስጥ ይሄ እንዳለ ስለማቅ ሁሌ እምላለሁ እግዚአብሔር በረከትሽን ሁሌ የሚያበዛልሽ ለዚህ ነው እና አንቺ ተባረክሽ ነሽ እንዳንቺ መሆን ነው ፈልገው መላክና ደግነቷ ገደብ የለውም እና ከበረከት ጋር ነው ከእግዚአብሔር ጋር ነው የምታረጋቸውና ዶክተር ሰላም ከልቤ ነው ማመሰግንሽ። እግዚአብሔር አብዝቶ አብዝቶ ይባርክሽ፣ ዘመንሽን ሁሉ ይባርክ። እሺ አዲጌን እናመሰግናለን። አብራችሁ ስላላችሁ እናንተ እንግዶቻችን ጥሪያችን አክብራችሁ እዚህ ስለተገኛችሁ ከልብ ነው የምናመሰግነው። ጥቂት እረፍት እናድርግና ደግሞ ወደ ቀጣዩ ፕሮግራም እናልፋለን። አብራችሁን ቆዩ። በጣም ለምንወደው ለምናከብረው ቀደም ሲልም ስናነሳ እንደነበረው በመዝሙሮቹ ለተጽናና ነው ለአበረታን ዘማሪ ገብረ ዮሐንስ ሊሰጥ ነው። ይኸው የመኪናው ቁልፍ ከባድ ነው እያለ ነው። እኔም ሳልጨነቅ በነፃነት ላይ ጨረስ ነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪው ሳና ከሌፍት ኤንድ ራይት ሰረገው። በነገራችን ላይ ሰልፍ ድራይቪንግ ስለተገጠመለት ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን ካስፈለገ ይገጠማል። አሁን ደግሞ እንግዲህ ከማስተር አብነት ወንድሜ ጋር እያወራሁት ነበረ። የኔ አባት ና አንዴ ወደ ነኝ። ከማስተር አብነት ጋር እያወራን ነበርና ያው እንደምታውቁት የመኪናውን አሳክተነዋል። አሁን ደግሞ የሚቀጥለው ብዙዎቻችሁ በውስጣችሁ እያሰባችሁት ነው። አዶናይ ቤቱስ እየተባለ ነው። እኔና ማስተር አብነት እንግዲህ በይፋ ቻሌንጅ እናስጀምራለን ለዘማሪ ገብረ ዮሐንስ መኪናን ለማስገዛት ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። የምትለው ነገር አለ? ለወንድማችን ዘማሪ መኪና ቤት ብቻ አይደለም ከዚህም በላይ እጅግ በጣም መልካም ነገር ሁሉ ይገባዋል። በጣም የምንወደው የምናከብረው ወንድማችን ነው። ወንድማችን አዶናይ ያቀረበውን ቻሌንጅ ሁላችንም ከተባበረን በአጭር ጊዜ ውስጥ እናሳካለን።
የእንትና የኔ ስራ ብቻ ሳይሆን የመላው ኢትዮጵያ ሕዝብ ተረባርበን በአጭር ጊዜ ውስጥ እንደሚሳካ ተስፋ እናደርጋለን። ለዚህ ለመኪናው ደግሞ በጣም ብዙ ሰዎች ሲረባረቡ ነበሩ። እነሱን በዚህ አጋጣሚ በጣም እኔ ማመስገን እፈልጋለሁ። ይህን እድል ስለሰጠኸኝ ደግሞ በጣም አመሰግናለሁ። ጭብጨባ ምንድን ነው ይሄ? ሁሉ ካሜራ ይዟል መሰለኝ። ጭብጨባ። እሺ እጅግ በጣም እናመሰግናለን እንግዶቻችን አብራችሁን ስለቆያችሁ ይህንን ደስታ ስለተጋራችሁ ከልብ ነው የምናመሰግነው። ይሄ የመኪና ስጦታ እንግዲህ ያለን የፊሳይ የበዛ አገልግሎት የሚደረግበት እንዲሆን እንመኛለን። ያማረ ምሽት ከኛ ጋር እንድታሳልፉ ደግሞ ከስማይል ስፔሻሊቲ ዴንታል ክሊኒክ ጎን ለጎን ታዛ ግሪንስ ሬስቶራንት እና ካፌ ደግሞ እራት አዘጋጅተዋል። ስለዚህ ይህንን እራት ደስታውን ሳትካፈሉ እራት ሳትመገቡ እንዳትሄዱ ብለዋል። ከልብ እናመሰግናለን። ጥሩ ጊዜ ይሁንላችሁ። አንድ እሱን አስቀድሙ። ሞራል ስጡልን። ዘማሪ ገብረ ዮሐንስ እንኳን ደስ አለ፣ እንኳን ደስ አለ። የዓለም ያድርግልን። እናመሰግናለን በጣም ይህንን ደግ ሀሳብ ቅን ሀሳብ ስላሰባችሁ ሰላምዬንም አዶናይት ሌሎቻችሁንም እናመሰግናለን። እግዚአብሔር ያክብራችሁ።